በጋለ ስሜት እንኳን ደህና መጣችሁ። ዛሬ የምናየው አንድ በጣም ልብ የሚነካ ጽሑፍ ነው። ከጃንደረባው ሚዲያ ድረገጽ ላይ ነው ያገኘነው። የአንድ ኃጢአተኛ ሰው ጸሎት ይላል ርዕሱ። የጻፉትም ሊቀ ሊቃውንት ሲምዖን መላክ ናቸው። እና ይህን ጽሑፍ ስታዩት እንደ ተራ ጽሑፍ ሳይሆን በቃ አንድ ሰው ከፈጣሪው ጋር የሚያደርገው በጣም ግላዊ፣ እውነተኛ፣ ያልተጣራ ውይይት ነው የሚመስለው። እና የዛሬው ፍለጋችን ዋና ዓላማው በዚህ ጸሎት ውስጥ ያለውን ግልጽናና መንፈሳዊ ጥልቀት መመርመር ነው። ትክክልና ስህተትን እያወቁ ግን በሚፈልጉት መንገድ መኖር ሲያቅታቸው በአንድ ሰው ውስጥ የሚፈጠረውን ግጭት እንዴት በኃይለኛ ቃላት እንደተገለጸ አብረን እናያለን። እስኪ ይህንን ሐሳብ እንመርምረው። በጣም ትክክል። ይህ ጸሎት እንዳልከው ዝም ብሎ የምኞት ዝርዝር አይደለም። ይልቁንም በጣም ጥልቅ የሆነ ራስን የመመርመር ሂደት ነው። ያው ሁላችንም በሕይወታችን ውስጥ የሚሰማንን የማነስ ስሜት፣ ያለመብቃት፣ ለምህረት የመጓጓት ስሜቶችን በቀጥታ ይነካል። ከሁሉም በላይ ደግሞ አቀራረቡ ራሱ በቀጥታ ከፈጣሪ ጋር የሚደረግ ውይይት መሆኑ ልዩ ያደርገዋል። እንግዲያው ከመጀመሪያው እንጀምር። ጸሎቱ የሚጀምረው በሚገርም ራስን በማመን ነው። ጸሎተኛው የእግዚአብሔርን ቃል እየሰማ ግን በሕይወቱ ላይ ምንም ለውጥ ሳያመጣ ብዙ ዓመታት እንዳሳለፈ ይናገራል። መንፈሳዊ ሕይወቱን በድቡሽት ላይ እንደተሰራ ቤት አርጉ ነው የሚስለው። አዎ፣ ይሄ ምስል በጣም ግልጽ ነው። በጣም መሰረቱ ያልጠነከረ፣ በማንኛውም ትንሽ ፈተና ሊናወጥ የሚችል ሕይወት ማለት ነው አይደል? ልክ ነው። እና ችግሩ ስህተት መስራቱ ብቻ ሳይሆን ስህተቱ የተገነባበት መሰረት ራሱ አስተማማኝ ያለመሆኑ ነው። ማለት ማንኛውም በጎ ለማድረግ የሚደረግ ጥረት በቀላሉ ይደረመሳል። ምክንያቱም የቆመበት መሬት ረግረጋማ ስለሆነ። በትክክል። ይህ ደግሞ ተስፋ መቁረጥን ይፈጥራል። እና ከዚህ ስሜት ጋር ተያይዞ የሚመጣው ፍርሃት ደግሞ ይበልጥ ይገርማል። ጻድቃን የክርስቶስን ዳግም ምጽአት በናፍቆት እንደሚጠበቁ ይገልጽና አሜን ጌታ ኢየሱስ ሆይ ቶሎና እንደሚሉ ይጠቀሳል። እርሱ ግን ይህንን ቀን እንደሚፈራው ነው የሚናገረው። ለንስሐ ተጨማሪ ጊዜ እንዲሰጠው ይለምናል። እዚህ ላይ የሚጠየቀው ጥያቄ ልብ ይነቃል። ሰው ምን ቢቸገረው ነው የሰርጉን ቀን የሚያራዝመው ይላል። በጣም ኃይለኛ አገላለጽ ነው። አዎ፣ የደስታ ቀኑ እንዲዘገይ የሚፈልግ ሰው እኔ ነኝ ያለ ነው። እንዴት ያለ ውስጣዊ ግጭት ነው! ይህ አገላለጽ የጸሎቱም ስነ ልቦናዊ ጥልቀት ነው የሚያሳየው። ያው የሰርግ ቀን የደስታ የተስፋ ምልክት ነው። ይህንን ቀን እንዲዘገይ መመኘት ማለት በቃ ይሄ በረከትና ደስታ አይገባኝም ከሚል ጥልቅ የበታችነት ስሜት የመነጫል። እውነት ነው። ፍርሃቱ ከቅጣት ፍርሃት የዘለለ ነው። የበረከቱ ባለቤት ለመሆን ዝግጁ ያለመሆን፣ ብቁ ያለመሆን ፍርሃት ነው። በጣም ትልቅ ነጥብ ነው። ፍርሃቱ እቀጣለሁ ከሚለው በላይ ይህ ደስታ ለእኔ አይገባም ከሚለው የመነጨ መሆኑ ሁኔታውን ያከብደዋል። እናም ይህንን የፍርሃትና የበታችነት ስሜት ካየም በኋላ ቀጥሎ የሚመጣው ሐሳብ ደግሞ ፈጽሞ ያልተጠበቀ ነው። ከፍርሃት ወደ መገረም ነው የሚሸጋገረው። ልክ ነው። ጸሎቱ ከአንዱ ጽንፍ ወደ ሌላው ይጓዛል። ከራሱ አለመብቃት ስሜት ተነስቶ ቀጥታ ወደ እግዚአብሔር ፍቅር ታላቅነት ይሻገራል። እናም ይህን መገረሙን የሚገልጸው በቀጥተኛ ጥያቄዎች ነው። እንዲህ ይላል፣ ሰዎች እስኪገርማቸው ድረስ በእኔ በቀራጮ ቤት መዋለ ለምንድን ነው? ደግሞ በፊትር በድለው ከሚያውቁ ከመላእክት ይልቅ የእኔን ምስጋና ለመስማት ወደ እኔ መምጣት ለምንድን ነው? እነዚህ ጥያቄዎች እንዴት እኔን ወደድከኝ የሚል ጥልቅ መደነቅን ያዙ ናቸው። እዚህ ላይ ነው የጸሎቱ ዋና ሃይማኖታዊ ጭብጥ የሚገኘው። ቁም ነገሩ ሞገስን በሥራ ወይም በብቃት ማግኘት ሳይሆን ምንም ሳይገባን በሚሰጥ ጸጋ መታደስ ነው። ጸሎተኛው የሚገረመው ይሄ ነው። ልክ ነው። መለኮታዊው ነገር ከኃጢአተኛው ጋር ሲገናኝ ኃጢአተኛውን እንደሚያነጻው እንጂ መለኮታዊውን እንደማያረክሰው ለማሳየት እንደ ሲሞን ዘለመጽሕ፣ ማርያም ኃጢት ያሉ ምሳሌዎችን ይጠቀማል። ይሄ ቅድስናን በተመለከተ ያለንን የተለመደ አመለካከት የሚቀይር ይመስለኛል። ብዙ ጊዜ ቅድስናን የምናስበው እንደ መራቅ፣ ኃጢአትን ላለመንካት እንደ መለየት ነው አይደል? አዎ ልክ ነው። እዚህ ላይ የቀረበው ሐሳብ ግን ቅድስና እንደ እሳት ነው።
ቆሻሻን ያነዳል እንጂ በቆሻሻው አይጠፋም። በጣም ጥሩ ነጥብ ነው። እና ጸሎተኛው ይህንን ሐሳብ በሚገርም ምሳሌ ነው የሚያስቀምጠው። ጭብጥ አፈር ወደ ባህሩ ቢወረወር ባህሩን ያደፈርሰዋልን ብሎ ይጠይቃል። መልሱ ግልጽ ነው። አዎ፣ አያደፈርሰውም። ባህሩ ያንን አፈር ይወጣዋል እንጂ። ከዚህ በመነሳት የኔ የኃጢአተኛው ወደ መቅደስህ መግባትስ ያንተም ባህር ያሳድፈዋልን የሚለው ጥያቄ የቅድስናን ምንነት እንድንመረመር ይጋብዘናል። በቃ ቅድስና የሚጋረድ ሳይሆን የሚያነጻ የሚለውጥ ኃይል እንዳለው ነው የሚያስረዳው። ልክ ነው። ይህንን የመለኮታዊ ፍቅር ታላቅነቱ ከተረዳ በኋላ ጸሎቱ ወደ አንድ ተግባራዊ ልመና ይሸጋገራል። እግዚአብሔርን ማገልገል እንደሚፈልግ ይናገራል፣ ግን አንድ ቅድመ ሁኔታ ያስቀምጣል። ምንድን ነው እሱ? በመጀመሪያ ፈወሸኝ ይላል። ይህንን ለማስረዳትም ደዌ ከጸናበት ሰው በቀር ሐኪሙን በብርቱ ፍለጋ ማን ይፈልገዋል በማለት ራሱን ከከባድ በሽተኛ ጋር ያመሳስለዋል። ይህ በጣም ወሳኝ ነጥብ ነው። አገልግሎቱ ከራስ ወዳድነት እንዳልሆነ ያሳያል። ዋናው ፍራጫው ሳይፈወስ ካገለገለ የእርሱ መንፈሳዊ ደዌ ወደ ሌሎች ተዛምቶ ብዙዎችን ሊበክል ይችላል የሚል ነው። በትክክል ስለ ግል ድነቱ ብቻ ሳይሆን ስለ ማህበረሰቡ መንፈሳዊ ጤንነትም ይጨነቃል። አዎ፣ ለዚህም ደግሞ ታሪካዊ ምሳሌዎችን ይጠቅሳል። እንዲህ ይላል፣ ይሁዳ ባዛመተው ገንዘብ መውደድ አፍኒንና ፊንሐስ በጀመሩት የመቅደስ ውስጥ ድፍረት እያለ ሲሞናውያን ባሳዩት ጉቦኛነት ተይዘው ያልተፈወሱ ብዙ ናቸው ይላል እና ይህንን ተጨምሮ የፈውስ ጊዜያችንን እንዳያርቅብን ስለምፈራ ፈውሰኝና አገልጋይህ ልሆን ሲል ይለምናል። ይህንን ከሰፊው ምስል ጋር ስናገናኘው በተለይ በአገልግሎትና በአመራር ላይ ስላለው ኃላፊነት ጥልቅ ትምህርት ይሰጣል። እና ይሄ ሐሳብ ለሃይማኖት መሪዎች ብቻ የተወሰነ አይደለም። በጭራሽ። በየትኛውም መስክ ላለ መሪ ይሰራል። ያልተፈወሰ መሪ ያው የራሱን ያልተፈወሰ ቁስል ወደሚመራቸው ሰዎች የማዛመት እድሉ ከፍተኛ ነው። እዋት ነው። ስለዚህ ፈውሰኝና አገልጋይህ ልሁን የሚለው ልመና ራሴን ሳላስተካክል ሌሎችን ለመምራት አልደፈርም ከሚል የኃላፊነት ስሜት የመነጨ ነው። በጣም ትግግ የግል ጤንነት የማህበረሰብ ጤንነት መሰረት ነው የሚል ትልቅ ሐሳብ ነው። እዚህ ላይ ግን አንድ የሚገርም ሽግግር እናያለን። ያን ሁሉ ውስጣዊ በሽታውን ከተናገረ በኋላ ለመፈወስም እየለመነ አንድ በጣም ደፋር እርምጃ ይወስዳል። አዎ፣ ወደ ቅዱስ ቁርባን ለመቅረብ መወሰኑ ልክ የእርምጃ በውጪ ላለ ታዛቢ እንደ ትልቅ ቅራኔ ሊታይ ይችላል። አንድ ሰው እኔ በሽተኛ ነኝ፣ ኃጢአተኛ ነኝ እያለ እንዴት ወደዚህ ታላቅ የቅድስና ማዕድ ይቀርባል? እሱ ራሱ ሰዎች ምን ሊሉ እንደሚችሉ ገምቷል። የኃጢአተኛ ሰው ቆራቢ ለመባል ብሎ ነው እንጂ አምነውበት ነው ብሎ እንደሚሳለቁበት ያውቃል። አዎ፣ ያው በማህበረሰቡ ዘንድ ቁርባን የሚገባው ለፍጹማን ብቻ እንደሆነ ይታሰባል አይደል? ልክ ነው። ነገር ግን እርሱ ለድርጊቱ የሚሰጠው ማብራሪያ ይህንን አስተሳሰብ ሙሉ ለሙሉ ይገለብጠዋል። ቁርባንን የሚመለከተው ለጤነኞች እንደሚሰጥ ሽልማት ሳይሆን ለበሽተኞች እንደሚሰጥ መድኃኒት አድርጎ ነው። አዎ፣ እናም እንዲህ ሲል ይጠይቃል። በሽታ የጸናበት ሰው መድኃኒቱን የሚወስደው ደዌውን እንዲለቀው እንጂ ደዌው ከለቀቀው በኋላ ነውን? የንጽጽር ሁሉንም ነገር ይለውጠዋል። በጣም ኃይለኛ ነፃ የሚያወጣ አስተሳሰብ ነው። ቁርባንን እንደ ሽልማት ካየነው ማናችንም ብቁ ሆነን አንገኝም፣ አንችልም። ግን እንደ መድኃኒት ካየነው እንግዲያውስ ተቀባዮቹ በሽተኞች መሆን አለባቸው። በቃ ወደ ቁርባን መቅረብ እኔ ፍጹም ነኝ ማለት ሳይሆን እኔ ፍጹም አይደለሁም፣ ለዚህም ነው ይህንን መድኃኒት የምፈልገው የማለት ያህል ነው። ድርጊቱ ራሱ የእምነት መግለጫ ይሆናል። በትክክል በራሱ ብቃት ሳይሆን በመድኃኒቱ ኃይል መታመኑን ያሳያል። ይህ አመለካከት ለቁርባን መዘጋጀት ከሚለው ባህላዊ ሐሳብ ጋር አይመሰልሽም? ጥሩ ጥያቄ ነው። እንደኔ እምነት ከዝግጅት ሐሳብ ጋር አይጋጭም። ይልቁንም የዝግጅትን ትርጉም ያጠራዋል። ዝግጅት ማለት ራስን ፍጹም አድርጎ ማቅረብ ማለት አይደለም። ያ ከሰው አቅም በላይ ነው። አዎ፣ ይልቁንስ ዝግጅት ማለት የበሽታችንን አይነትና መጠን በትክክል ማወቅ፣ ሐኪሙ ማን እንደሆነ መለየት እና በመድኃኒቱ ላይ ሙሉ እምነት መጣል ነው። ጸሎተኛው ያደረገው ይህንን ነው። በሽታውን ዘርዝሯል፣ ሐኪሙን አምኗል። አሁን ደግሞ መድኃኒቱን ለመውሰድ በድፍረት ቀርቧል። በጣም ግልጽ ነው። ይህ ቁርባን ፈራጅ እንደሆነ ባውክም ማያዊ ሕይወት ሰጪ እንደሆነ ማምናለሁ ይላል። የምትፈርድብኝ ፍርድ ሳይሆን እንካችሁ ብሎ ብለህ የዘረጋሃት እጅን አያታለሁ ሲል የመረትን ወገን መምረቱን ያሳያል። በፍጹም
የማህበረሰቡን ምን ይሉኛል ፍርሃት የራሱን የበታችነት ስሜት አልፎ በመለኮታዊ ተስፋ ላይ መደገፍ ነው። እንግዲያው የጸሎቱን አጠቃላይ ጉዞ ስናጠቃልለው ከአንድ መሰረቱ ከደከመ የፍርድ ቀንን ከሚፈራ ሰው ተነስቶ በመለኮታዊ ምሕረት በመደነቅ ለመፈወስ በመለመን እና በመጨረሻም ፍርሃቱን አሸንፎ በድፍረት የተሞላ የእምነት እርምጃ በመውሰድ ያበቃል። አዎ፣ ዋናው መልእክት እምነት ማለት የኃጢአት ወይም የጥርጣሬ አለመኖር ሳይሆን ይህ ሁሉ እያለ ለምህረት መጣርና በተሰጠው ተስፋ ላይ መደገፍ መሆኑን ነው። ወዴት ነው? የሰው ልጅ ድክመቱን አምኖ በዚያው ድክመት ውስጥ ሆኖ ወደ መፍትሄው ሲጓዝ ምን ያህል ኃይል እንደሚያገኝ የሚያሳይ ትልቅ አርአያ ነው። እናም ጸሎቱ የሚያበቃው በአንድ ልብ የሚነቃ ልመና ነው። ጸሎተኛው ሰማያዊት ርስቱን ለመውረስ ዝግጁ እስኪሆን ድረስ ልክ ኢያሱ ፀሐይን እንዳቆመው ጊዜ እንዲቆምለት ምሕረት እንዲደረግለት ይለምናል። በምድር ላይ ያለን አጣን ልጆቼ ሰማያዊት ርስትን ሳንወርሳት ፀሐይ አትጥለቅብን ይላል እና ይህ ክፍል ለአድማጭ እንዲህ የሚል ጥያቄ ይተውልናል። በጸሎት ውስጥ ደጋግሞ የተገለጸው ይህ ዝግጁ የመሆን ሐሳብ በዘመናዊ ዓለም ውስጥ ምን ትርጉም ሊኖረው ይችላል? ይሄ በጣም ጥሩ ጥያቄ ነው። ያው ዝግጁነት የሚለውን ቃል ስንሰማ ብዙ ጊዜ የምናስበው አንድ የመጨረሻ መድረሻ ላይ ስለመምጣት ነው። ነገር ግን ይህ ጸሎት እንደሚያሳየን ዝግጁነት ምናልባት የጉዞ ሂደት ራሱ ሊሆን ይችላል። ማለት ዝግጁነት የሚለካው በሃይማኖታዊ መመዘኛዎች ብቻ ነው ወይስ በግል ታማኝነት በየቀኑ ራስን ማወቅና ለመለወጥ ጥረት በማድረግ ነው? ጥሩ ነጥብ ነው። ጸሎተኛው ዝግጁ አልነበረም፣ ነገር ግን ዝግጁ ለመሆን የሚያስችለውን እርምጃ ወስዷል። ምናልባት ውበተኛው ዝግጁነት ማለት ይህ ሊሆን ይችላል።